ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። 35% እውነተኛ ቅናሽ ከቴምር ፕሮፐርቲስ። ድርጅታችን ቴምር ፕሮፐርቲስ ከ15% እስከ 35% የሚደርሱ ቅናሾችን አዘጋጅቶ እርሶም በመጠበቅ ላይ ነው። በአዲስና በነባር ሳይቶቻችን ላይ እድሉን መጠቀም ይችላሉ። በሳር ቤት፣ አዋሬ፣ ጋርመንት፣ ተክለ ሃይማኖት ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ከ5.7 ሚሊዮን ሙሉ ክፍያ ጀምሮ በተጨማሪም የንግድ ሱቅ ፈላጊዎች በገላን G+7 ዘናጭ የገበያ ማዕከል ከ2.5 ሚሊዮን ሙሉ ክፍያ ከ500 ሺህ ብር ቅድመ ክፍያ ጀምሮ ያገኛሉ። ለበለጠ መረጃ በ0922 63 2946 ይደውሉ። أيها المؤمنون እጅግ በጣም አላህ Subhanahu Wa Ta'ala ካላቃቸው ከመረጣቸው ጊዜያት ውስጥ ነው የምንገኘው። ከዓመቱ 12 ወራት የበለጠው ወር ሻህሩ ረመዳን የረመዳን ወቅቶች ናቸው። እነዚህ የረመዳን ቀናቶች በጣም የተመረጡ ውድ የሆኑ ለባሮቹ አላህ Subhanahu Wa Ta'ala የሰጣቸው በረከቶች ናቸው። ሱብሃንአላህ እንዴት ፈጥኖ ነው 10 ቀን ያለቀው። ሁለተኛ ጁምዓ በረመዳን እየሰገድን ነው ያለነው። አላህ ይቀበለን። እነዚህ ያለፉት ቀናት እንዴት ነው ያለፉት? ምን ይዞ ነው ያለፉት? መልካም የሰራንባቸው እንደሆነም አልፈዋል። ተዘናክተን ተኝተን ገፍላ ውስጥ ገብተንም ያሳለፍናቸው እንደሆነም አልፈዋል። የምንገናኘው ከያማ ቀን ነው ማለት ነው። አሁን ጊዜው ቆም ብለን ራሳችን የምንጠይቅበት ጊዜ ላይ ነው ያለነው። ምንድነው በእነዚህ ባለፉት ቀናት ውስጥ ያሳለፍኩኝ? 10 ቀን አልፈዋል። 10ኛ ቀን ነው አይደል እየጾምን ያለነው። ምን የተለወጠው ከኔ? ምን ያክል ቁርአን አከተምኩ? ምን ያክል ቁርአን ቀራው? ምን ያክል ሶላት በጀማዓ ሰገድኩ? ምን ያክል ቀልቤ ወደ አላህ Subhanahu Wa Ta'ala ተመለሰች? ምን ያክል ሶላትን በኹሹዕ ሰገድኩ? ከረመዳን በፊት ከነበረኝ ስሜት ኢህሳስ በእነዚህ 10 ቀናቶች ውስጥ ምን የተለወጠ? ለዚህ እኮ ነው አላህ Subhanahu Wa Ta'ala አያመን ማዕዱዳት ይላል። እልፍ የምትል በጣት የምትቆጠር ቀናት ነች ይላል አላህ Subhanahu Wa Ta'ala ማዕዱዳት። ገና ዛሬ ስንል ነገ ስንል ተስዊፍ የሸይጣንን መሳሪያ ይዘን ቆይ ነገ ተራዊ ሙሉ ሰግዳለሁ፣ ነገ መስጂድ ቁጭ ብዬ ኢዕቲካፍ አረጋለሁ፣ ቆይ ነገ ቁርአን መቅራት ጀምራለሁ፣ ቆይ ነገ እስቲ እንደምንም አختማለሁ፣ ቆይ ነገ የሆነ ነገር ሰደቃ ሰጣለሁ ስንል ምንም ሳንጠቀም ያልፋል። እንኳን ደስ አላችሁ። እነዚህ 10 ቀናትን በአግባቡ ተጠቅማችሁ ጊዜውን ሳታባክኑ በውስጡ ዱዓ አድርጋችሁ ቀልባችሁን ከአላህ Subhanahu Wa Ta'ala ጋር አቆራኝታችሁ ልዩ ስሜት፣ የደስታ ስሜት፣ የዒባዳ ስሜት፣ ወደ አላህ Subhanahu Wa Ta'ala የመቅረብ ስሜት፣ ከአላህ ጋር ሙናጃ ልዩ ውይይት ንግግር የማድረግ ስሜት የተሰማችሁ ሰዎች እንኳን ደስ አላችሁ። በዚሁ ቀጥሉ፣ በርቱ። ውድ ቀናቶች እፊታችን ገና እየመጡ ነው ያሉት የበለጡ ቀናቶች። أيها المقصرون بغفلة بمزناقات بكتروا زاري نجي يالن ياسالفن سوج ياسالفاتشو سوج تسفى النقرة هاي قناتوج قرتونال እድላለን ባለፉት ቀናት ያጓደልነውን ለመሙላት የተሳነፍነውን ለማስተካከል ለመበርታት በቁጭት ውስጥ ገብተን
ያለፉትን ቀናት በመጻይ ወይ በሚመጡ ቀናት ለማካካስ ጊዜ ሰጥቶናል አላህ Subhanahu Wa Ta'ala አላህ በእድሜያችን ውስጥ በረካ አድርጓል ለዛሬዋ ቀን አድርሶናል እነዚህ የሚመጡ ቀናትንም እንዲሁ በገፍላ እናሳልፍ ከሆነ ሞኞች ነን ነፍስያ እየተጫወተችብን ነው ያለው የረመዳንን ቂማ ቀድር አላወቅንም رمضان ربما يكون فرصة عمره يصومنا لنا رمضان በእድሜ ምናልባት የመጨረሻው እድላችን ሊሆን ይችላል ምክንያቱም እድሜያችን አጀላችን አላህ Subhanahu Wa Ta'ala ዘንድ ነው ያለው لكل أمة أجل إذا جاء أجلهم فلا يستأخرون ساعة ولا يستقدمون أجل የመጣ እንደሆነ ቆይ እዚህ ጋር አይናብያለሁ ቆይ እስቲ ዝችጋችን ልስራ እዚህ ጋር እኮ እንደው የሚባል ነገር የለም አንድ ደቂቃ ወደፊት ወደ ኋላ ለመሄድ ነው ስንቶች ከኛ ጋር ረመዳን ጀምሮ ወደ አኺራ ሄደዋል ባላሰኑት ሁኔታ ታሞ ያልጋ ቁራኛ ሆነዋል أما نحن እኛ ግን بفضل الله وكرمه ورحمته وجوده بعافية ዛሬም እዚህ ቦታ ላይ ነው ያለነው سبحان الله ዛሬም ገና ለመለወጣችን ብዙ ምልክቶች አሉ ሰው ወደ ጁምዓ እንኳን የሚመጣው ሌላ ጊዜ ሲሽሁን በረመዳን በለመደ ወቅት ነው እየመጣ ያለው أيها الأحبة ምንድነው የምንጠብቀው መላእክት ጅብሪል መምጣቱን ነው የምንጠብቀው ቂያማ መቆምን ነው የምንጠብቀው ፀሐይ በስተመግቢያዋ በኩል መውጣቷን ነው የምንጠብቀው አልጋ ቆራኛ የሚያደርገንን በሽታ ነው የምንጠብቀው ቀብርን ነው የምንጠብቀው ቀብር ከገባን በኋላ እኮ ሁሉ ነገር እርግጠኛ ነውና قال رب ارجعون እንላለን መልሰን አምላካችን እንዲህ አልመሰለንም እንላለን መልሱ ግን ከላ ነው انها كلمه هو قائلها ترى ورياكم الى الله سبحانه وتعالى هذه الايام እነዚህ ውድ ቀናቶች ህይወታችን የሚለወጥበት በተለይ ዛሬ ጁምዓ የመጀመሪያ አስሩን እየተቀለልን ያለነው በጁምዓ ቀን ውስጥ ነው خير يوم طلعت عليه الشمس ፀሐይ ከወጣችባቸው ቀናት እጅግ ውዱ በላጩ ቀን ብሎ ማለት ጁምዓ ነው ዛሬ ቂያማ ቆሞ በነበር ምንድነው የሚውጠን የነበረው ምክንያቱም ቂያማ የሚቆመው በጁምዓ ቀን ስለሆነ እየሰራን ሊመስለን ይችላል ደጋግ ሰዎች እንዲህ አይደለም በረመዳን የሚጠቀሙት ምላሳቸውን አስሮ ቀልባቸውን አጽድቶ ጆሮአቸውን ዘግቶ ምላሳቸውን ዘግቶ ነው ረመዳንን የሚጾሙት ንግግራቸው ከአላህ Subhanahu Wa Ta'ala ጋር ብቻ ነው ምን ማለት ነው ከቁርአን ጋር ነው لأنهم يدركون أن هذا القرآن والصيام يشفعان لصاحبهما يوم القيامة قرآن بحقه يتكرر دونه بتدبر وتمعن بما استنتن وده عقل وده قلب وده قل هيوت قرآن مخاطبة يادرقوا يكررت ينورت دونه يشفع لصاحبه إنه زم بلو بما نبنم قرآن منهم كنيا قازم دنا يلوم كراتم الله كتاب أنزلناه إليك مبارك ليدبروا أفلا يتدبرون القرآن ولو كان من عند غير الله لوجدوا فيه اختلافا كثيرا أفلا يتدبرون القرآن أم على قلوب أقفالها أم لم يدبروا القول أم جاءهم ما لم يأتي آباءهم الأولين كتاب أنزلناه إليك مبارك ليدبروا آياته ما استنتن فرصة في رمضان كقرآن قار لم التواوك لم الكرارب لم التارك أونتي وتاتشن ممري على ما أدرك كيف مضت هذه الأيام النزي اللفوت كانت انديتني اللفوت يتنبرن من سسارة نبرن كيف كان علاقتنا مع القرآن
عندك آية كان هل استوقفتنا آية من آيات الله عز وجل قرآن سنكرة عند آية كان أقومنا لك يزان راساتنا نزاتش استندنفلق راساتنا نزاتش قار اندنفتش يادرقتشن آية لك قرآن بالنزي باللفوت كانت هل صلينا ركعة خاشعين لله عز وجل ودمعت أعيننا بخشوع عند ركعة سجدن عيناتشن باور دالك كناتم الله قد أفلح المؤمنون بلو الذين هم في صلاتهم خاشعون. أيها الأحبة فلنستيقظ من غفلتنا فلنقم من سباتنا فلنعد إلى الله عز وجل فلنستعد كن كالفاتشن ننكا كغفلان نوطا تكروت كانات اجيق ود كاناتوች ናቸው የቀሩት الله سبحانه وتعالى رمضان እንዲሁ ብሎ ዝም ብሎ አይደለም كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون يعلن. بارك الله لي ولكم في القرآن العظيم ونفعنا بما فيه من الآيات والذكر الحكيم. أقول قولي هذا واستغفر الله العظيم لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله رب العالمين وصلي وسلم على أشرف الأنبياء والمرسلين سيدنا وحبيبنا محمد وعلى آله وأصحابه أجمعين. أما بعد أحبتي في الله ويا عجبا لأمرنا ويا عجبا لفهمنا ግንዛቤያችን በጣም የሚገርም ነገር ነው حالاتنا النين أول يوم من رمضان ثاني يوم ثالث يوم የመጀመሪያ ቀን ሁለተኛ ሶስተኛ ቀን መስጂዶች ይሞላሉ ልብ በሉ ይሄን ነገር በጣም የሚያጅብ ነገር 3-4 ቀን ይሞላል ደን ከዛ በኋላ ምንድነው የሚሆነው 6-7-8 ቀን ሲሆን እየቀነሰ ነው የሚሄደው ይሄን ግንዛቤ ከየት ነው ያመጣ ነው እንድንሆን ምንድነው ያደረገን هذا فهم خاطئ واسلوب واخلاق ساذج በጣም የወረደ አይነት አመለካከትና አስተሳሰብ ነው حتى انظروا في ميزان الدنيا في فهم ሰዎች እንደው በሚገነዘቡት ነው ብዙን ኢትዮጵያን አትሌቲክስ ጉዳይ ይገባናል እናውቃለን በጣም ብዙ ሰው የመጀመሪያ ሩጫ ይጀምራል ዋንጫ የሚያነሳው ወይም ከፍ ያለውን ሽልማት የሚያነሳው የትኛው ሰው ነው መጨረሻ ላይ ስፒዱን ፍጥነቱን በትክክል ጠብቆ እስከ መጨረሻው የተጓዘ ሰው ነው ይሄንን እንገነዘባለን هذا دنيا هي دنيا ጉዳይ በሌላ መልኩ ለምሳሌ ተማሪ ፈተና እየቀረበ በሄደ ቁጥር ጎበዝ ተማሪ ጥናቱ ላይ ይበረታል ወይስ ይሰንፋል ይበረታል አይደል ፈተና በቀረበ ቁጥር ይበረታል እንዴት ሆኖ ነው እኛ የገለበጥናቸው እነዚህ ነገሮችን ረመዳን እኮ من اوله ደረጃው እየቀነሰ አይደለም የሚሄደው እየጨመረ ነው የሚሄደው 10 الاوائل العشر الثاني ثم ياتي العشر الاواخر 10 الاواخر ቀጥሎ ይመጣል በጣም ውዱ ጊዜ ማለት ነው የመጀመሪያ 10ን በአግባቡ የሰገደ የጾመ የቀራ ኢትካፍ የተቀመጠ ዱዓ ያደረገ ሰው በዛው ልክ ስፒዱን እየቀነሰ ሳይሆን እየጨመረ ነው መሄድ የሚጠበቅበት هكذا كان رسولنا صلى الله عليه وسلم واصحابه نبياتنا عليه الصلاه والسلام صحابوች ባህሪያቸው ይሄን ነበር ከመጀመሪያው ጀምሮ የበረቱ እየጨመሩ ሄዱና اذا كان العشر الاواخر من الليل
شد وشد المئزر أحيا ليله وأيقظ أهله اعتكافنا مولو مقبوت وقباتشون يتاتقالو كل برن يزقالو 10 الأواخر سيقبا مالتنا ይህንን ሊሆን የሚችለው ማንኛው ሰው ነው ገና ከመጀመሪያው ስፒዱን እየጨመረ የሄደ ሰው እንጂ መጥቶ መጀመሪያ ላይ መስጂድ ሞልቶ ከዛ የቀነሰ የሚሄድ ሰው ምን ማለት ነው? እንዴት ነው እንዲህ አይነት ፍጡር ውስጥ ገብተን ለሸይጣን ለነፍስያ ተገዢዎች ሆነው ማለት ነው? እንዴት ነው ሚዛኑን የገለባበጥ ነው? አዩ አልህባ ስለዚህ ቶሎ መንቃት መመለስ መቻል አለብን። ከገፍላ ከመዘናጋት ወጥተን ባለፉት ቀናት ያጓደልነው ነገር ሊቆጨን ሊያሳምመን ልንጸጸትበት ነው የሚገባው። ቱራ ሞተን በነበረስ በዛ ገፍላ ላይ ወደ አኺራ ሄደን በነበረስ ነገር ግን በትጋት በጥረት ውስጥ ሆነን ከሆነ ግን የቀሩ ቀናትን ባንጾምም እንደ ጾም ነው ይቆጥርልናል አላህ Subhanahu Wa Ta'ala ብንሞት ራሱ ማለት ነው ወይ በሌላ እንቅፋት መጾም ቢያቀተን ራሱ ገፍላ ውስጥ ገብተን ግን የወረደን ከርነስ ያለፈውም የለም በቀጣይም ተስፋ የሚደረግ ነገርም አይኖርም ማለት ነው። ገፍላ ውስጥ ከነበር እድላለን እንዲሁ ግን ቀጠሮ የምንሰጥ ከሆነ አያም ማዕዱዳት ሳናቅ ዒድ ይደርሳል። ጊዜን አቃሪበ ሰዓትን የሰዓት መቁጠሪያን ወደ ኋላ መጠምዘዝ ወደ ኋላ መሳብ መመለስ አንችልም። በራሱ ጊዜ ነው የሚሄደው ማለት ነው። ከዛ ምንድነው የሚሆነው? ጸጸት ነው የምናተርፈው። ጸጸትን ደግሞ አላህ አስጠንቅቆናል። ወአንذرهم يوم الحسرة ቂያማ ቀንን አላህ ሲጠቅሰው ምን ብሎት ነው የገለጸው? ሐሰራት ነው ያለው። የጸጸቶች ብዛት ያን ቀን ይደረደራል። ማት በእድሜው ባለመጠቀሙ በጊዜው ባለመጠቀሙ በእውቀቱ ባለመጠቀሙ አላህ በሰጠው እድል በአግባቡ ባለመጠቀሙ በብዙ ነገር ይጸጸታል። በሰራው ወንጀል ይጸጸታል። በሰራው ዒባዳ ራሱ ይጸጸታል። ከዚህ በአሳምሬ በሰራው ከዚህ በተሻለ አብዝቼ በሰራው ብሎ ይጸጸታል። ሁሉ ሰው ይጸጸታል። ሷሊሑን ይጸጸታል፣ ጧሊሑን ይጸጸታል። ሷሊሑ ምንድነው የሚጸጸተው? ነዒሙን ይዛሲያይ እንዴት ነው ለምንድነው ያረፍኩኝ? ለምን ተኛሁኝ? ለምን ተዘናጋሁኝ? ለምን ተጫወትኩ? ለምን እንዲሆንኩ ብሎ ይጸጸታል። ሁሉ ጊዜ በዒባዳ ሳልፌ በነበርኩ ይላል። የጧሊሑ የክፉ ሰው የመጥፎ ሰው ደግሞ ምን ይጠየቃል? ጸጸቱ ብዙ ነው። وأنذرهم يوم الحسرة ብሎ አላህ ያለው ለዚህ ነው። إذا أحبتي في الله رمضان فرصة أدلنا لنفتح صفحة جديدة مع الله عز وجل. كالله قال أدس مراف لمكفت أدس زندنا أدس قرب لمفتر أدلنا إننا أدلنا نتكم. ألا صلوا وسلموا على ما أمركم الله بالصلاة والسلام عليه قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد. وارض اللهم عن أصحاب نبيك محمد وعنا معهم بعفوك وكرمك يا أكرم الأكرمين. اللهم اجعل صيامنا صيام الصائمين. اللهم اجعل صيامنا صيام الصائمين. اللهم اجعل صيامنا صيام الصائمين وقيامنا قيام القائمين. اللهم اجعلنا من أهل الصيام والقيام يا رب العالمين. اللهم تقبل منا صيامنا وقيامنا وركوعنا وسجودنا يا رب العالمين. اللهم اجعلنا ممن يدعون من باب الريان يوم القيامة يا الله يا رحيم يا ودود يا الله. ربنا عليك توكلنا وإليك أنبنا وإليك المصير. اللهم إنا نسألك الهدى والتقى والعفاف والغنى. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم إنا نسألك إيمانا كاملا وقلبا خاشعا ولسانا ذاكرا وعملا متقبلا يا رب العالمين.
اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين وذل الشرك والمشركين ودمر أعداء الدين يا قوي يا متين. ربنا عليك توكلنا وإليك أنبنا وإليك المصير. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله.